ሰላም ጤና ይስጥልኝ ውድ የተራራ ሚዲያ ቤተሰቦች፣ የዕለቱን አጫጭርና ሰበር መረጃዎች ይዘናል። አብራችሁን ቆዩም። በምስራቅ ወለጋ የአየር ድብደባው ለሶስተኛ ቀን መቀጠሉ ተገለጸ። በምስራቅ ወለጋ ዞን በተለያዩ አካባቢዎች የተጀመረው የጀትና ሄሊኮፕተር የአየር ድብደባም ዛሬም ለሶስተኛ ተከታታይ ቀን ቀጥሎ መዋሉን ከአካባቢው የተገኙ መረጃዎች አመልክተዋል። የአየር ድብደባው በዋናነት ያነጣጠረው በምስራቅ ወለጋ ዞን ስር በሚገኙ አንዶዴ ዲቾ ለሊ እንዲሁም ባታ ጋዲናና በአካባቢ ባሉ መንደሮች ላይ መሆኑን ተገልጿል። የአየር ጥቃቱን ተከትሎም በአካባቢው በሚገኙ ማህበረሰብ ላይ ከፍተኛ ህይወት መጥፋትና መፈናቀል እየደረሰ እንደሚገኝም የወጣው መረጃ ያመለክታል። ይህ መረጃ እስከተጠናቀረበት ሰዓት ድረስም በአካባቢው የተከፈተው የአየር ጥቃት ተጠናክሮ መቀጠሉ ታውቋል። በፋኖ ኃይሎችና ብልጽግናው መንግስት መካከል እየተካሄደ የሚገኘው የትጥቅ ትግል ተጠናክሮ የቀጠለ ሲሆን በአንድ ወር ውስጥ ከ420 በላይ የሰው ኃይል 322 የጦር መሳሪያና ከ28000 በላይ ተተኳሾችም ወደ ፋኖ ካዝና ገቢ መሆናቸውን ምኒልክ እዝ አስታውቋል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ እዝ ስር በሚንቀሳቀሱ 6 ኮሮችና ልዩ ዘመቻ ውስጥ ባለፈው አንድ ወር ብቻም ከአገዛዙ የብልጽግና ሰራዊት የኮበለሉ 304 የመከላከያ አባላትን ጨምሮም በጠቅላላው 423 የሰው ኃይልና በርካታ የጦር መሳሪያዎችን ወደ ዙ ገቢ መሆናቸውንም እዙ ባወጣው መግለጫ አስታውቋል። ከሰኔ 1 ቀን 2018 ዓ.ም ጀምሮም በተጠናቀረው የኦፕሬሽንና የደህንነት ሪፖርት መሰረት ከየኮሮቹ የተገኘው ዝርዝር መረጃ እንደሚያሳየው ወደ ማዕከሉ ገቢ ከሆኑት የጦር መሳሪያዎች መካከልም 299 የተለያዩ ክላሽንኮቭ አይነቶች፣ 10 ዶቼ ክላሽ እንዲሁም 7 ስናይፐር፣ 3 ስናይቶ እንዲሁም 1 ብሬን፣ 1 ኤም14 እና 1 ቃታ መሳሪያ በድምሩም 322 የቡድንና የነፍስ ወከፍ መሳሪያዎችም ወደ ፋኖ ካዝና ገቢ መሆናቸውን በቀጠና የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ እዝ ባወጣው መረጃ አስታውቋል። ወደ ሌላኛው መረጃ ስናልፍ በአዲስ አበባ ፖሊስ ላይ ሙሉ በሙሉ አንድ ብሔር የበላይነት ለማስፈን የተወጠነው አድሏዊ አሰራርም በአባላቱ መካከል ከፍተኛ ቁጣ መቀስቀሱ ተሰምቷል። ለዓመታት ያገለገሉ የአማራና የደቡብ ተወላጆች በጥርጣሬ አይን እየታዩም የጦር መሳሪያዎችን ሲነጠቁም በአንጻሩም ከኦሮሚያ ክልል ብቻ የተመለመሉ የ13ኛ ዙር ተመራቂ ፖሊሶች ብቻም ልዩ ጥቅማ ጥቅም፣ የደረጃ እድገትና የኃላፊነት ምደባዎች እየታደላቸው መሆኑን ታውቋል። በርካታ የፖሊስ አባላትም የፋኖ ደጋፊ ናቸው በሚል ከእስራት ጀምሮም ትጥቃቸውን እንዲያወርዱም ተደርጓል። ዱላ ብቻ እንዲይዙም ተገደዋል ተብሏል። ይህም ከባድ ቁጣን መቀስቀሱ ታውቋል። ወደ ሌላኛው መረጃ ስናልፍ የተፈናቃዮች መሬት ለሚሊሻዎች መሰጠቱ ታውቋል። ከምስራቅ ወለጋ ተፈናቅለው በመጠለያ ጣቢያ በሚገኙ ተፈናቃዮች ወደ ቦታቸው አልተመለሱም በሚል መሬታቸው ለሚሊሻ መሰጠት መጀመሩን ምንጮች ተናግረዋል። ተፈናቃዮች ካልተመለሳችሁ መሬታችሁ ለአካባቢው ሚሊሻ ሊሰጥ ነው በማለት ማስጠንቀቂያ እንደደረሳቸው ትላንት መዘገባችን ይታወሳል። ከኦሮሚያ ክልል ምስራቅ ወለጋ ዞን ኪሮም ወረዳም ተፈናቅለው በወሎ ጃራ መጠለያ ካምፕ ውስጥ የሚገኙ ተፈናቃዮች ለቀው ወደ መጡበት አካባቢ ባለመመለሳቸው መሬታቸውን ለሚሊሻና ኮሬ ነገኛ ለተባለው ኃይል እንዲሁም ለስራ አጥ ወጣቶች መከፋፈል መጀመሩም ታውቋል። እነዚህ ተፈናቃዮች በአካባቢው በነበረው ጥቃት ሸሽተው የወጡም ሲሆን ወደ ቀያቸው ለመመለስም አሁን ላይም ስጋት እንዳለባቸውም እየገለጹ ይገኛሉ። ማርች የተሰኘው ጨምሮም የተለያዩ የደቡብ አፍሪካ መጤ ጠል ቡድኖች ሌሎች አፍሪካ ሀገራት ዜጎች እስከ ሰኔ 23 ወይም ጁን 30 ድረስ ሀገሪቱን ለቀው እንዲወጡ ያስቀመጡት ቀነ ገደብ መቃረቡን ተከትሎም ስጋት ደቅኗል። ቡድኖቹ በተለያዩ ከተሞች ታላላቅ ሰልፎችን ለማድረግ የተዘጋጁ ሲሆኑም ፖሊስና የጸጥታ አካላትም ሁኔታውን ለመቆጣጠር በዝግጅት ላይ መሆናቸው ታውቋል። ይሁን እንጂ ሰልፈኞቹ የጦር መሳሪያዎችን ሊታጠቁ ስለሚችሉም እንደ አውሮፓውያን አቆጣጠር 2008 አይነት መጠነ ሰፊ ጥቃት ሊደገም ይችላል የሚል ከፍተኛ ስጋት መኖሩን መቀመጫቸውን ፕሪቶሪያ ያደረገው የጸጥታ ጥናት ተቋምም አስታውቋል። ተቋሙ እስካሁን ባለው አመጽ ቢያንስ የ3 ሰዎች ህይወት ማለፉን ገልጾም በጸጥታ አስከባሪዎች ውስጥም መጤጠሎችን የሚደግፉ ሊኖሩ ስለሚችሉም ጥብቅ ጥንቃቄ እንዲደረግ አሳስበዋል። በደቡብ አፍሪካም ከ2.4 ሚሊዮን እስከ 3 ሚሊዮን የሚጠጉ የውጭ ሀገር ዜጎች እንደሚኖሩ ይገመታል ሲልም ዶቼ ቬለ ሬዲዮ ጣቢያ ዘግቧል። የአሜሪካው አምባሳደር የመቀሌ ጉዞ መሰረዙ ታውቋል። በኢትዮጵያም የአሜሪካ አምባሳደር አርበን ማሲንጋም በዛሬው ዕለት ወደ መቀሌ ሊያደርጉት የነበረውን ጉዞ መሰረዛቸው ተሰምቷል። ህወሓት የጸጥታ ኃላፊነት አልወስድም በማለቱም መሰረዙ የታወቀ ሲሆን በአርበን ማሲንጋ የሚመራው የአሜሪካ ዲፕሎማቶች ልዑክ ለዛሬ የነበረውን ጉዞም መርሃ ግብር ወደ ነጋር መዛወሩን አስታውቋል።
አምባሳደሩ የዛሬ ጉዞ የተሰረዘው ህወሓት የጸጥታ ኃላፊነት አልወስድም በማለቱ እንደሆነም ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። እነዚህ የቅርብ ምንጮች እንደሚሉት የደብረ ጽዮን ቡድን በአምባሳደሩ ከጀነራል ታደሰ ወረደ ጋር ለመገናኘት የያዘውን መርሃ ግብር የጸጥታ ኃላፊነት አንወስድም በሚል ምክንያት እንዳልተቀበላቸውም ገልጸዋል። ይህ የተደረገበት ዋናው ምክንያት ደግሞ አምባሳደሩ ወይም ፕሬዝዳንት ተብሎ ከሚጠራው ከጀነራል ታደሰ ጋር ከተገናኘም የቅቡልነት ወይም ሌጂቲሜሲ ጥያቄም እንዳይነሳ ለማድረግ የታለመ ነው ተብሏል። ዶናልድ ትራምፕ በኢራን ጦርነት ዙሪያም የኔቶ አጋሮቻቸውን ጠንከር ባለ ቋንቋ ወቀሱም። አልጀዚራ እንደዘገበው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኔቶ ዋና ጸሐፊ ማርክ ሩቱ ጋር በነጩ ቤተመንግስት ባደረጉ ስብሰባም አውሮፓውያን በአሜሪካና እስራኤል የኢራን ጦርነት ላይ በቀጥታ ባለመሳተፋቸው ማዘናቸውን ገልጸዋል። ትራምፕ በመጀመሪያው ሳምንት ብቻ ኢራንን ደምስሰናል፣ የነሱ እርዳታ ባያስፈልገንም እንኳን ሊረዱን እንደሚፈልጉ ቢገልጹ መልካም ነበር ያሉም ሲሆን የኔቶ ዋና ጸሐፊ ማርክ ሩቱም አውሮፓውያን በቀጥታ ጦር ባይልኩም በጦርነቱ ወቅት ከ4 እስከ 5 ሺህ የሚደርሱ የአሜሪካ የጦር አውሮፕላኖች በአውሮፓ ካሉ ወታደራዊ ካምፖች መነሳታቸውን በመጥቀስ አጋርነታቸውን እና ከጎናቸው መቆማቸውንም አስረድተዋል። በፌብሩዋሪ 2026 የተቀሰቀሰውና በአሁኑ ወቅት በስዊዘርላንድ የተኩስ አቁም ድርድር እየተደረገበት ያለው ይህ ጦርነት በዓለም ኢኮኖሚና በሆርሙዝ ባህረ ሰላጤ ንግድ መስመር ላይም ከፍተኛ ተጽዕኖ ማሳደሩ ይታወሳል። ውድ ቤተሰቦቻችን ለዕለቱ ያዘጋጀናቸው አጫጭርና ሰበር መረጃዎች እነዚህ ነበሩም። አብራችሁን ስለነበራችሁ እናመሰግናለን።